ሰው በእግዚአብሔር ቤት እንዴት ነው የሚኖረው? እግዚአብሔር ስርዓት አለው፣ እግዚአብሔር መመሪያ አለው፣ እግዚአብሔር የሚፈልገው ነገር አለ፣ እግዚአብሔር ዓላማ አለው፣ ቤቱን የመሰረተበት ዓላማ አለው። ሐዋርያው ጳውሎስ መኖር እንዴት እንዳለባቸው እንዲያውቁ ጢሞቴዎስም እንዴት መኖር እንደሚቻል እንዲያውቅ ሐዋርያው ጳውሎስ የሚኖሩበትን መሰረታዊ ሐሳብ ያስቀምጥላቸዋል ማለት ነው። በእግዚአብሔር ማደሪያ ቤት ስንኖር እንዴት መኖር እንዳለ ማወቅ በጣም አስፈላጊ እውነት ነው። ሃሌሉያ። በቤተክርስቲያን ላይ የተጻፈው የጀግንነት ታሪክ የእግዚአብሔር ብቻ ነው። አረ አሜን። ወደ ቤተክርስቲያን ሲመጣ የቤተክርስቲያን አምድ የተመሰረተው ታሪክ እየተሰራ ያለው የቤተክርስቲያንን የታሪክ አቅጣጫ ሊዘውር የሚችለው አንድ እግዚአብሔር ብቻ። ስለዚህ ይታወቃል ማንም ሰው ወደ ቤተክርስቲያን ሲመጣ የማንንም ጀግንነት የማንንም የሆነ ነገር የማንጸባረቅ መብት የለውም። በእንትና በኩል የማለት መብት የለውም። የእንትናን ጀግንነት ሊያወራ የእንትናን እንትን ሊያወራ ተጋድሎ ሊያወራ ወደ ቤተክርስቲያን እንዲመጣ አልተፈቀደለት። ቢኮዝ በዚህ አምድ ላይ የተጻፈው ታሪክ የእግዚአብሔር እውነት ብቻ ነው።